በጣም አሪፍ ነው። ላይክ ፖቴንሻል ያላቸው ስታርታፖችን አይተናል። በፕራይቬት ሴክተሩም በገቨርንመንቱም ኢንተርናሽናሊም ብዙ ትላልቅ ካምፓኒዎች ሶፍትዌር ሶሉሽን ይዘው መጥተዋል። በጣም አሪፍ ነበር። ኤግዚቢሽኑ እንዳጠቃላይ በጣም ብዙ ቴክ ካምፓኒዎች የተሳተፉበት ነው። ኢት ዋዝ አሜዚንግ። በጣም ደስ የሚል ነገሮችን ያየንበት ነው። በጣም ብዙ አዳዲስ ፈጠራዎችን ያየንበት፣ አዳዲስ ቴክኖሎጂዎችን ያየንበት ነበርና እንትኑን እንኳን ለመሳተፍ እድል አላገኘውም፣ ግን ፓናል ዲስከሽኖችን ያየን ነበርና በጣም ነበር ደስ የሚል። It's really interesting to see how Ethiopia has changed. ኢትዮጵያ ምን ያህል እየተለወጠች እንደሆነ አስገርሞኛል። ባለፉት 2 ዓመታት ኢትዮጵያን የማየት እድሉን አግኝቻለሁ። ከቅርብ ጊዜ ወዲህ በቴክኖሎጂ ዙሪያ ያሉትን ለውጦች እያየሁኝ ነው። በተለይም በወጣቶች ላይ በቴክኖሎጂ ዙሪያ ያለው መነቃቃት እየጨመረ እንደሆነ ለማየት ችያለሁ። The changes that are happening. በመጀመሪያ ኤክስፔክት ያላደረኳቸውን ብዙ ነገሮች አይቻለሁ ስልሽ ኢትዮጵያ እዚህ ደርሳለች ወይ የሚለውን ነገር የኢትዮጵያ ፌደራል ፖሊስ አይቻለሁ። ኢትዮ ቴሌኮም የሰራቸው ነገሮች አይቻለሁ። ከዛ ደግሞ የአስቱ ተማሪዎች የሰሯቸው ነገሮች አሉ። ብዙ ድርጅቶች አሉ። በእርግጥ ግን ሞር የኢትዮጵያ እንትን ሲሆን በጣም ያስደስትሻል ስታዩ ራሱና ኢትስ ናይስ። እነዚህ አይነት ነገራቶች የበለጠ ቢሰሩ ይበረታታል እና እኔ ስለመጣው ደስ ብሎኛል። እዚህ አሁን ወደፊት ወዴት እየሄደ እንዳለ ማየት እንድንችል ያደርገናል። ቴክኖሎጂ ዘርፍ ላይ በሜድ ነበር ባዮሜዲካል ተማሪ ነኝ። የአርቲፊሻል ኢንተለጀንስ ኢንስቲትዩት ያቀረበው አንደኛው ካንሰርና የካርዲዮሎጂ እንትኖች የሚሰራው ጥሩ ኤአይ እየሰራውን አይተናል። በሆነ መልኩም እኛም ያሰብነው አይነት ነበረ። ጥሩ ሆኖ አግኝተናል። እዚህ ዓለም አገራችን ለማደግ ካስፈለገ የግድ በቴክኖሎጂ መጠቀም አማራጭ የሌለ ጉዳይ ነው። ስለዚህ እንደ ሀገርም እንደ አፍሪካም ያሉ ቴክኖሎጂዎች እዚህ መጥቶ ትልቅ ልምድ ያገኘንበት፣ እንደ ክልላችንም በርካታ ከተሞቻችንን አገልግሎቶቻችንን ወደ ስማርት ለማድረግ የሰራነውን ስራዎችንን አምተን ኤክስፖ ላይ ያሳየንበት ነው። እንደዚህ አይነት ኤግዚቢሽኖች በአጠቃላይ አሁን ላለው ጄኔሬሽን ትልቅ መልእክት ነው የሚኖረው። ሙሉ በሙሉ ነገሮች ወደ ቴክኖሎጂ እየመጣ ነው። ቴክኖሎጂ ነው ቢያንስ ይመስለኛል ወደ 34 ወደ 32 ሀገራት እየተሳተፉት ይመስለኛል። እነዚህ ደግሞ አንደኛው ልምድ ልውውጥ ነው። ሁለተኛ ደግሞ ልጆቻችን ከኛ በተሻለ መልኩ ወደፊት ይመጣሉ፣ ብዙ ነገሮች ያገኙታል። በተለይ ደግሞ ከቴክኖሎጂ ጋር ይሄዳሉ።